ጎልደን ዶም ይህስም አሜሪካ መመኪያዋ ይሆን ዘንድ ልታመርት ያሰበችው የሚሳኤል ስርዓት መጠሪያ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልጣን በተረከቡ በጥቂት ጊዜ ውስጥ ነበር አሜሪካንን ከየትኛው ሚሳኤል የሚያስጠል የመከላከያ ስርዓት ይዘርጋልኝ ሲሉ ትዕዛዛቸውን ያስቀመጡት። ምኞታቸው ግን በቀላሉ የሚሰምር አይመስልም። ቡሬቬስትኒክ ይባል አደገኛ ሚሳኤል ከመንገዳቸው ቆሟል። የሚሳኤሉ ባለቤት ደግሞ አስውባም አስፈርታም የምትሰራው ሩሲያ ናት። ይህ ለማመን የሚከብዱ አቅሞችን የተሸከመ ሚሳኤል በምድር ላይ የትኛውም ስፍራ ላይ ሳይጠራ ማረፍ የሚችል ነው። ኒኩሌርን ተሸክሞ በኒኩሌር ኃይል ተሞልቶ መወንጨፍ የሚችለው ሚሳኤሉ የፑቲኗን ሩሲያ ከማንም ቀዳሚ እንደሚያደርጋት ይጠበቃል። ዓለም በዚህ ጉዳይ ላይ በስፋት እየተነጋገረ ይገኛል። አሜሪካ ከሰማይ የሚመጣ ሰባራ ሚሳኤልም ሆነ የጦር ጀት ዝር እንዳይልብኝ ብላ የጠነሰሰችው ጎልደን ዶም የብሔራዊ ሚሳኤል መከላከያ ስርዓት በዚህ ምክንያት ቅርቃር ውስጥ የገባ መስሏል። ያልታሰበ ሌላ አለቃ ከወደ ምስራቁ የዓለማችን ክፍል መጥቶበታልና ባሊስቲክ፣ ሃይፐርሶኒክ እና የተራቀቁ ክሩዝ ሚሳኤሎች ከጊዜ ወደ ጊዜ በብዛት ሳይሆን በጥራትም ጭምር እየተመረቱ ይገኛሉ። እንደ ኢራን ያሉ መካከለኛ አቅም ያላቸው ሀገራት እንኳ በሃይፐርሶኒክ ወይም ከድምፅ በሚፈጥን የሚሳኤል ቴክኖሎጂ እየተራቀቁ ይገኛሉ። ቴክኖሎጂውን ለየመን ሁቲዎች አቀብለውም እነርሱም ሚሳኤሉን በቀይ ባህር አካባቢ እየተኮሱት ዓለም እየተተረማመሰ እንደሚገኝ የሚታወቅ ነው። አሜሪካም በቀጣዩ ትውልድ የሚፈበረኩ ሚሳኤሎችን ጭምር አመድ የሚያደርግ የሚሳኤል ስርዓት ለመስራት እጅጉን እየተጋች ነው። ይህ ትጋቷ ግን በረቀቀ ጥበብ እየተሰራ ባለው ቡሬቬስትኒክ ሚሳኤል ቀዝቃዛ ውሃ ተቸልሶበታል። ይህ የሚሳኤሎችን ታሪክ ይቀይራል ተብሎ የሚጠበቀው ሚሳኤል በኒኩሌር ኃይል መስራት የሚችል ነው። ስሙ ከታወቀ ቢቆይም ዝናው ከዳር እስከ ዳር ቢናኝም ወደ ተግባር መች እንደሚገባ ሳይታወቅ ቀርቷል። አሁን ግን የዓለም ሳተላይቶች አይኖቻቸውን አዟዙረው ያስመለከቷቸው ምስሎች ዓለምን ጉድ እያስባሏት ነው። ማህበራዊ ሚዲያውም ሚሳኤሉ በቃ ሊሞከር ነው እያለ አስተጋብቷል። ኤምቲ አንደርሰን የተባለ ወታደራዊ ጉዳዮችን በመከታተል የሚጽፍ ጸሐፊ የአዲሱ ሚሳኤል የግንባታ ቦታ ታውቋል ሲል የተለያዩ ምስሎችን ካጋራ ወዲህ ስለ ሚሳኤሉ እንደ አዲስ እየተወራ ይገኛል። ቮሎግዳ በተባለችው የሩሲያ ግዛት የማስወንጨፊያ ስፍራ የተገነባለት ሚሳኤሉ በአጭር ጊዜ ውስጥ ወደ ሥራ እንደሚገባ ተገምቷል። ከወራት በፊት በተነሱት የሳተላይት ምስሎችና በቅርቡ ጊዜ በተነሱት መሃል ትልቅ የግንባታ ለውጥ መመዝገቡ የፑቲን መንግስት ለጉዳዩ ምንኛ ትኩረት እንደሰጠ አሳይቷል። ማርሽ ቀያሪ መሆኑ የሚነገርለት ቡሬቬስትኒክ ሚሳኤል ጽንሰቱ እንደ አውሮፓውያን አቆጣጠር በ2018 ነበር። ያኔ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በመጋቢት ወር መጀመሪያ ላይ እንዲህ አይነት የሚሳኤል አቅም ያስፈልገናል በማለት አዲሱን መሳሪያቸውን አስተዋወቁ። በፌዴራል ምክር ቤትም ስለ ሚሳኤሉ ስሪት መሰከሩ። ያኔ ምዕራቦቹ ለሚሳኤሉ ስካይፎል የሚል ስም አወጡለት። ሩሲያ 9M730 ቡሬቬስትኒክ ስትል ጠራችው። ሰማይን የሚደፋው ተብሎ የተፈራው ሚሳኤሉ ከመሰራትም ባለፈ በሚስጥር የተለያዩ ሙከራዎች ተደርገውለታል። ኖቫያ ዜምላ አንደኛዋ የመሞከሪያ ስፍራ ነበረች። በሩሲያ የአቶም ተቋም የሆነው ሮሳቶም ስር የሚገኘው ኮፓስቱን ያር ወታደራዊ ማዕከልም ሌላኛው ሙከራውን ያስተናገደ ስፍራ ነው። ከ2 ዓመት በፊት የሚሳኤሉ ግንባታ ተጓተተ ተብለው የሚናፈሱ ተባራሪ ወሬዎች አየሩን ቢሞሉትም ከቅርብ ጊዜ ወዲህ ግን ግንባታው እየተፋጠነ እንደሚገኝ ተረጋግጧል። ሲታይ መደበኛ ክሩዝ ሚሳኤል የሚመስለው ሚሳኤሉ እንደ ብዙ ግዙፍ ሚሳኤሎች ከመሬት ይወነጨፋል። አየር ላይ እንደ ልብ እንዲጋልብ ደግሞ የኒኩሌር ኃይልን ይጠቀማል። ይህም ከሌሎቹ ዘመዶቹ ለየት እንዲል ያደርገዋል። የኒኩሌር ኃይል መጠቀሙ ምንም ተጨማሪ አቀጣጣይ ኃይል ሳያስፈልገው ሰማይ ላይ እንዲቆይ ያስችለዋል። ዲሚትሪ ኮሬቭ የተባሉ ወታደራዊ ሊቅ ሚሳኤሉ ሰማይ ላይ ተልኮ ሳምንታትን ምናልባትም ወራትን የመቆየት አቅም አለው ይላሉ።
ሚሳኤሉ በቁጥር ደረጃ 22000 ኪሎ ሜትር ያህል መጓዝ እንደሚችል ይነገራል። ነገር ግን እንደ ሌሎቹ ሚሳኤሎች የርቀት ገደብ የለውም። ገደብ የለሽ ሆኖ አህጉር ሳይመርጥ እንደ ልብ መጓዝ የሚችል መሆኑ ተመስክሮለታል። ይህ ነው እንግዲህ ብዙዎችን ያስደመመው። ይህ ነው ለኔቶ የማይቋረጥ ራስ ምታት የሆነው። የማይገደበው ርቀቱ በየትኛውም የጦርነት ቀጠና ገብቶ እንዲዋጋ ያስችለዋል። ይጓዛል፣ የተፈለገበት ቦታ ይደርሳል። ከጠቅላይ ሰፈር ብቻ ትዕዛዝ ይጠብቃል። ጀቶች እንኳን የማይሆንላቸው ድሮኖች የማያደርጉትን ይፈጽማል። ነዳጅ አምጡ እንደሚሉ በራሪዎች የኃይል ጥያቄ እየጠየቀ አያስቸግርም። በኒኩሌር ኃይል እየተሞላ ለሚሳኤል ዝንታለም ለሚባል ጊዜ መቆየት ይችላል። ሌላው አስደናቂ ብቃቱ ሚሳኤሉ ሁኔታዎችን እያየ ቦታ መቀያየር መቻሉ ነው። በሚመጣለት መረጃ መሰረት ሊመታ የነበረውን ኢላማ ትቶ ሌላ አዲስ ኢላማ ቢያገኝ በድንገት ማንደድ ይችላል። አካሄዱንም እንደ ልብ መቀየር መቻሉ እንዳይገመት ያደርገዋል። የጠላት አየር ክልል ገብቶ ጠላት ራዳሩን እስኪመለከት ድረስ ብዙ ጥፋት ማጥፋት ይችላል። ይህ ሚሳኤል ግን እንዲሁ በዋዛ ፈዛዛ የሚለቀቅ ለመንደርም ለቀጠናም የሚተኮስ መሳሪያ አይደለም። ብዙዎች እንደ ምጽአት ቀን ለመሰለ አስጨናቂ ምድራዊ ፍጅት የተቀመጠ ነው ይሉታል። በጥቅሉ የጭንቅ ጊዜ መሳሪያ ነው። በጉዞ መሃል ከሳተላይት መረጃዎች በመነሳት እንደ ልብ ወዲህና ወዲያ ማለት ይችላል። ለአንድ ኢላማ እየሄድኩ ነውና ሌላ ኢላማ አታሳዩኝ አይልም። በመሃሉ ቀኝ ኋላ ዙር ብሎ ሌላ ቀጠና ላይ መገኘት አያቅተውም። በኒኩሌር ኃይል የሚሰራ እንደመሆኑ ያልተፈለገ ስፍራ ላይ እንዳይጋይ የጥንቃቄ ስርዓት እንደተገጠመለትም ተነግሯል። የኒኩሌር ቴክኖሎጂን ከወታደራዊ ቴክኖሎጂ ጋር አገናኝቶ መጠቀም በብዙ ሀገራት ለዓመታት የተደከመበት ጉዳይ ነው። አሜሪካም ለፍታበታለች። የሩሲያ ሳይንቲስቶች ደግሞ ከቀዝቃዛው የዓለም ጦርነት ጀምሮ ዕውቀታቸውን አፍስሰውበታል። ከ1990ዎቹ ጀምሮም ተስፋ ሳይቆርጡና ሳይደክሙ መስራታቸውን ቀጥለዋል። አሜሪካ ቢ36ን ስትሰራ ሩሲያ ቲዩ95ን ስትጠነስስ በዋናነት አስበውት የነበረው ይህንን ነበር። ነገር ግን ውስብስብ ምህንድስና የሚጠይቀው ቴክኖሎጂው ለጊዜው ሳይሰምር ቆይቷል። አሁን ሩሲያ ዳገቱን አልፋ ወደ ተራራው ጫፍ እየወጣች ትገኛለች። የነባር ሳይንቲስቶቿ ምናብም አሁን መሬት ነክቷል። ፑቲን ስለ ሚሳኤሉ በተናገሩ በሁለት ዓመታት ውስጥ በኔኖስካ የተሞከረው ቡሬቬስትኒክ እጅግ በቅርቡ ወደ ግዳጅ የሚገባበት ዕድል አለ። ከረዘመ በ2026 ካጠረ 2025 ሳያልቅ ሩሲያ ምድር ላይ ተፍታው ልታሳይ ትችላለች። የማይገደበው ርቀቱ የትኛውንም የዓለም ክፍል ማለፍ ያስችለዋል። የሩሲያንም ግዛት መጠበቅ ይችላል። አርክቲክ ቢሉ ሳይቤሪያ ካልሆነ ተሻግሮ ፓሲፊክ ውቅያኖስ ለርሱ እጅ እንዲነሱ ማድረግ ይችላል። አሜሪካ ትቸገራለች እየተባለ የሚገኘውም ለዚህ ነው። አንድ ሚሳኤል መጣ ገሰገሰ ተብሎ ሊታይ ይችላል። ቡሬቬስትኒክ ግን ከመጣ ቆይቶ ድንገት ሊመታ ይችላል። ይህንን ደግሞ አሁን ባሉት የሚሳኤል ስርዓቶች ማስቆም እጅግ ከባድ ነው። ሩሲያ በድሮን ቴክኖሎጂም ተመሳሳይ ነገር ለመተግበር እየሰራች ነው። ምናልባት አሜሪካ አዳዲሶቹን የሩሲያ ቴክኖሎጂዎችን ለማስቆም ጠፈር ላይ ያሉ የመከላከያ መንገዶችን ጭምር መጠቀም የግድ ሊኖርባት ይችላል።